አባቴ ዋጋችሁን ይሰጣቸዋል ሲጀመር አባትን ዋጋውን ምን ሰጠኛ ነን ይኸውልህ የምትመጻደቅበት አባት ጥሩ ጤነኛ ሰው ቢሆን ኑሮ ጥሩ ነበር ስለሱ ምንም ነገር ማውራት አችልም አንተ ሰማከዝ አይነት አጠገቤ ምን እንደሆነ አላውቅም ሳቢ ይለኛል የሆነ ነገር ደግሞ ያጠጣኛል በቃ እኔ ምንም ማውቀው ነገር የለም በቃ አለው ቀጥሯለሁ ሄደህ ታገኘዋለህ ይሄንንም ያደረኩትኝ ላንተ ስለ አይደለም በቃ ማንነቷን ለማላቃት እናቴ ውለታ ለዋል ብዬ ነው ተራዊ ሴቶቹ የባለሀብት ልጆች ናቸው እነሱን በማገግት ቤተሰባቸውን በማስጨነቅ ከነሱ ገንዘብ በመቀበል ነበር የሚሰራው አቤል ተይዟል ሄኖክ ተይዟል ተካንም በቅርብ አስገብተናል ከዛ በፊትም ሊዲያንም አብርሃምንም የአባት ቅጥረኞች ናቸው ተብሎ የተያዙ እንዳለ የነበሩት ሰዎች በቁጥጥር ስር ውለዋል እሱን ጊዜ ማሰብ አልፈልግም አሁን ከዚህ ወጣ ሰጥቶኝ ነው አዚሽ ጀምሽ ምን ወጣናልኛ እስኪ ታምራት ራስን ነው ውስጥ እንዲህ በመጠጥ ውስጥ ተዘፍቀ በሱስ ውስጥ ተዘፍቀ ስለበላ ስለጠጣ ስለለበስ እኮ አይደለም መኖር ማለት ታዲያ ለምን አንቺን እንደዚህ ሊያደርጉሽ ፈለጉ ታዲያ እሱንም እኔም ጥያቄ ነው እኔ ለምን እንደዚህ እንደሚያደርጉ ለምን እንደሚያሰቃዩኝ አላውቅም ቤትም ጭራሽ ነው ያላቃቸውም ሲጀመር አባትህም ደግሞ እዚህ አንጥቶ ብቻ እንዳሳደገ እናትህ ትሙት ምንድነው የምትለኝሽ ቶኝ በቃ ምን ነገር ነው የምፈልገውሽ አቶ አስናቀን የት እንዳለ እንድነግረኝ ነው የምፈልገው ወሬ ነው የምትወጣው ጭራሽ ቤታችን ድረስ እንደዚህ በጣም ያስፈራሩን እነማን ናቸው ተረጋጋሽ ቁጭ በል ተረጋጋሽ ምንድነው መረጋጋው ነው ሲጀመር እነማን ናቸው ቆይ እነሱ ስለ ልጄ አንድና አንድ አንተ ነው የምታውቀው ከሌላ ሰው እንኳን በሰማ እንደምደፋ እንደምገልህ እርግጠኛ ሁን ምናምን ብሎ አስፈራርቶኛል እና እሱ በሱ በኩል በሹፍርና እሱ ያው ልጃቸው ስለሚነዳ መኪና ስለሚነዳ እሱ ያደርሳቸው ይሁን ይችላል እንጂ በተአምር እኔ ከኔ ጋር ተገናኝተው አቁመው ሁሌ በቃ ከሆነ ጊዜ በኋላ ደግሞ ያንን ነገር በቃ አሳልፌ ለፖሊስ ሰጠው ማለት በቃ የኔንም ህይወት አጥቼ የቤተሰቦቼንም ህይወት አጣው ማለት ነው ስለዚህ እኔ ምንም ማውቀው ነገር የለም ስለ አቶ አስናቀ ትነግረኛለህ አልነግረኝም ምንም ነገር ስለሱ ቆይ ነኝ ምንም ነገር ማውቀው ነገር የለም እኮ ያልኩህ እኮ ነው አንተ አካውንት ውስጥ እንዴት ነው 10 ሚሊዮን ብር ገብቶ ሊወጣ ይችላል ስለምን ብር የምታወራው ጀመር ወይ ሆቴል ማደር ካለባቸውም ሆቴል ወደ ቤትም የሚፈልጉበት ብቻ እንደምታደርሳቸው አውቃለሁ አስናቀ ምናምን ብለህ ስታስፈራራኝ ነበረ አሁን ላይ ደግሞ ጭራሽ አቤልን እሳቸው ነው ያዙኝ እሳቸው ሳይሆን ደግሞ እነዚያው እነ አቤል ምናምን እንደምትላቸው በቃ እኔ እንደነሱ ተላላኪ ነኝ እኔ ቤታችን መጠበጠበት ያሉት የጋ አካላት እያያቸው ነው ፖሊሶች ምናምን ይታዩሃል አይደል አቶ አስናቀ ስለማን ምናምን እኔ ለመርማሪ ጋዜጠኛ ነኝ ተካየው ልንገር ለመርማሪነት ምን ያገባኛል አንተ ወንጀለኛ ነህ አንድ ነገር ልንገርህ አይ መኪና ይዞ ይመጣም ለምንድን ነው የምትጠይቀኝ አንተ ማወቅ ያለብኝ ነገር ስላለ ነው ማወቅ የፈለከው ነገር ምንድነው ባለቤትሽ ከአቶ አስናቀ ጋር እንደሚሰራ ቃሉ ስለምንድን ነው የምታወራ ቤቴ በግድ ገብተህ አሁን ደግሞ ባሌ ወንጀለኛ ልታረገው ነው ይኸውልሽ አንድ ነገር ልንገርሽ አቶ አስናቀ በጣም ከባድ ወንጀለኛ ናቸው ከምታስቢው በላይ እርግጠኛ ነህ አዎ እርግጠኛ ነኝ ስለዚህ የዚህ ሁሉ ወንጀል ባለቤት አንተ ነህ የምንም ወንጀል እስካሁን ድረስ የጠራናቸው ወንጀሎች የምትለው ነገር ምን እየገባኛል ሰዎችን ያገታችሁ ገንዘብ ሹፌር ነኝ ስማ ነገሮችን ቀለል አድርጌ ነው ላስረዳሽ እየሞከርኩ ያለሁት ባለቤትሽ አደጋ ውስጥ ነው ያለው ከአደጋው እንታደገው ነው እያልኩሽ ያለሁት ማለት በብዙ እንትን ነው የሚታወቁት በብዙ ሌብነት በብዙ በሰው እገዳ ምናምን የታወቁ ናቸው እኔ ልኮ አርግ ያሉኝን ነገር ማድረገው አላረግም ካልኳቸው እኔንም እንደሚገሉኝ ባለቤቴም እንደሚገሏት ነው የነገሩ በቃ እኔ እንደዚህ አይነት ስራ ውስጥ የገባሁበት ምክንያት ምንም ነገር ማውቀው ነገር የለም ነበር እኔ ስለዚህ ስራ ራሱ ምንም ማውቀው ነገር የለም ተቀጣሪ ነህ እንዴ አሁን ለምሳሌ በቃ አታወናብድ ተቀጣሪ ነህ አይደለም የምን ተቀጣሪ ነው የምታወራው ቅጥር ተቀጣሪ ነው የምትነዳው አይደል እንዴው ለአንድ ቀን ለምሳሌ ለአንድ ቀን ልቀጠር እችላለሁ ወይኔ ናቸው እኔ አንደኛ አንተንም እያወራሁ ማለት ነው የተወሰኑ ሰዎች የላኩት አካባቢ ሰላም መሆኑን ሌላ ወጥመድ እንዳላሰብክ እርግጠኛ መሆን ስለምፈልግ ነው ያማል እንደ አንተ ምንድነው የምትፈልገው አትናገር ምንድነው የምትፈልገው ቁጭ በል ተረጋጋ ነው ቁጭ በል እኔ ዝም ብለህ ፋይል መዘረግፈው ቆይ አንተ እኔ አቤል ስነ ስርዓት ያዝ እኔ መኖር እኮ ፈልጋለሁ ሶይ አቤል ስነ ስርዓት ያዝ ስማ እየሰማኝ ነው አቤል ስነ ስርዓት ያዝ አምንኝ ምን ነው የሆነ ጊዜ ፋውል ሰራውና ከዛ እጄ ላይ እንደዛ አይነት ጉዳት ካደረሱ በኋላ አምንኝ ምንድን ነው የሰራው ፋውል
ያታስናቀ ሹፌር ነውና እኛ ራሱ የተለያዩ መረጃዎች መልእክቶች የሚያቀብለን እሱ ነው። አሁን ከዚህ በላይ ደርስብኛል ብለህ ከምታስበው በላይ ደርስብሃል። በእርግጠኝነት ልንገርህ። አሁን ነገ ትሙት ትኑር እንዴት ነው የምታውቀው? በጣም ችግር አለብን። እንደዚህ ወንጀል ውስጥ ተዘቅፈ ምንድነው? ስነ ስርዓት ያዝሽ። እስካሁን ድረስ ታግሻለህ። ምንድነው? እስካሁን ድረስ ታገሰ ነበር። ካሜራውን አጥፎ ካሜራውን ደውጣ። ሊዲያ እንዴት ነሽ? አለሁ ይመስገን። ደህና ነህ? ጠፋሽ እኮ። አይ አለሁ። እቃውን እያዘጋጀሁ ነበረ። ሰሞኑን ትንሽ የጠፋሁት አላውቅም አልኩህ አይደል እንዴ? አታውቅም? አታስናቀ። አላውቅም። እሺ ሊዲያ፣ ከሊዲያ ምን አይነት መልዕክት ነበር የምትቀበል? ዝም ብሎ ጉዳዩን አስፈጸም ደብዳቤዎች ማለት እኮ ወይዘሮ አይጠገበኝ ያለ አላውቅም። በቃ አንተ ስነ ስርዓት ነው ያዝሽ። ስነ ስርዓት ነው ያዝ። ካሁን በኋላ ይኸውልህ የነገርኩህ ነው። እሺ እንዴ አቅሜንማ የተሻዋልማ። ይኸውልህ ልንገርህ ሄኖክ፣ ስጋህን ማለት ነው አፈር ፈረተ በለዋል። ምንም አይጠቅምም። አንቺ አምሻል እንዴ? ዝም በይ በቃ ዝም በይ። ይኸውልህ አሁን እውነቱን መናገር ብቻ ነው የሚያውቀው። የት ነው ያመጣው? በእናትህ ስነ ስርዓት ያዝ። ይኸውልህ እየነገርኩህ ነው። ባሊዝም ልታመጣ ነው? ባፕቲዝም። ሄኖክ ተረጋግተህ አውራ። አንቺ ስሜን ታውቂዋለሽ እንዴ? እዛ ነገር ውስጥ ግን መግባት አንፈልግም። በጣም ቀልደኛ ነህ። ይኸውልህ ሄኖክ፣ ይኸውልህ አሁንም ማለት ነው በስነ ስርዓት ተቀምጠህ እንድታወራኝ እፈልጋለሁ። እሺ አልኩህ አይደል? ካልበረደልህ የጀመርነውን ነገር መቀጠል እንችላለን። እሺ አልኩህ አይደል? እንዴ ይኸውልህ ማን ጋዜጠኛ አቶ አስናቀ ጋር ይቅርብህ አልኩህ። እሳቸው አሁን ራሱ ያለሁበት እዚህ ሊመጡ ይችላሉ። እዚህ ሁላችንም ሊገሉ ይችላሉ። ምን ያክል ከባድ ሰው እንደሆነ አላወቅም። እንደዚህ ማገትህን ካወቁ ቤተሰቦቹ ላይ ፈራ እንደው ይኸውልህ ነገ እሳቸውን ማንጠቻ አጠገብ ቁጭ አደርጋቸዋለሁ። የምነግርህን ነገር ምንድነው? ህይወቴ እንደዚህ የምታስጨነቃት? ህይወትን ከዚህ በላይ የምሰቃቅልልሃለሁ። በምትፈልገው መልካስ ምስቅልቅል ውስጥ ነው የምከት። ማዘር እየተጉተው ተናገር እስቲ። እኛስ እድሜያችን አሁን ገፍቷል። በሰላም ወደ ሞታችን ብንሄድ አንቺ ያመጣሽውን ወይ በኃጢአት ታምጪ ወይ በንጹህ ታምጪ አናውቅም ብዬ ብር ስትሰጠኝ አልቀበልም። እዛ የማይገልሽ ምልሽ እኔ ነኝ የምገልሽ። ቅድሚያ ሲጣርግ የምገልሽ እኔ ነኝ። ንገሪው። ማን ነገር ውስጥ አንግባ። ተረጋጊ። መሳሪያውን ቁጭ አድርጊ። ተረጋጊ። ተረጋጊ። የፌቨን አጎት ማለት የፌቨን አጎት ከዚህ ጋር ምን አገናኛቸው? እኮ እኛ ጋር ነው አይደለ? ሽማግሌ ታልኮ እልል ብለህ የዳርከውን ልጅ ነው ትዳር ያስከው ብለምት እሷ እየሌለ ከማንም እንትን ጋር ያለችውን እኛ የት እናውቃለን? የምን ትዳር ሊዲያ እንዳገባች አያውቁም እንዴ? ማለት እኛ ስለሷ ምንም የምናውቀው ነገር የለም። እነዚህ ተላላኪ ናቸው የምትይኝም አስናቀ የሚባለውንም ሰውዬ የገባበት ጉድጓድ ገብተን ማግኘት እንፈልጋለን። አንተ ምን ሰራለህ እዚህ? ሲጀመር ሰው ቤተ ልጅ የት አለ? ስማ ልጅ የት አለ? ተረጋጋ። ወሩ 2 ዓመታት ሆኗቸዋል። ሴትዮዋ ሀብት ንብረት የነበራቸው ሴትዮ ናቸው። የምን አባት ንብረት? ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው፣ ወይም መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው። እንግዲህ ባለፈው ቪዲዮ ላይ እንደተመለከታችሁት ከተካ ጋር በነበረን ቆይታ ተካ እንግዲህ የሚያውቀውን ሁሉ መረጃ ለኛ ሰጥቶናል። እንዲሁም ደግሞ ተካ የአቶ አስናቀ ልጅ ይገኝበታል የተባለውን አካባቢ አሳይቶን እዛ አካባቢ በተደጋጋሚ እየተንቀሳቀስን ስለ ልጁ መግቢያ መውጫ ሰዓት እያጣራን ነበር የቆየነው። እንግዲህ ዛሬ ላይ ቤት እንዳለ እርግጠኛ ሆነን መግባቱን ስላረጋገጥን ቀጥታ ልንገባ በር ላይ ተገኝተናል። ከዚህ ውጪ ደግሞ ያው ተካ እሱ ራሱ በዚህ ወንጀል ተሳትፎ ውስጥ ብዙ ነገር ሲያደርግ ስለነበረ ለህግ ተላልፎ መስጠት ስላለበት እሱንም ለህግ አስተላልፈን ሰጥተነዋል። አሁን እንግዲህ በቀጥታ የአቶ አስናቀ ልጅ ይገኝበታል የሚባለው ኮንዶሚኒየም አካባቢ ነው ያለሁት። እንግዲህ ቀጥታ ወደ መኖሪያ ቤቱ የምገባ ይሆናል። የሚኖረኝን ቆይታ እንድትከታተሉ ከወዲሁ ጋበዝኳችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ወይም ቪዲዮ ከማየታችሁ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ብዙ ቤተሰቦችን ወደኛ እንድታመጡልን እንፈልጋለን። ብዙ ነገር እንማማርበታለን፣ ብዙ ነገር እናውቅበታለን። የሰዎችን ችግር ተጋግዘን ተባብረን በህብረት እንፈታበታለን ብለን እናምናለን። ስለዚህ ይህን ቻናል በደንብ ሼር እንድታደርጉት እፈልጋለሁ። በተጨማሪም ደግሞ ያው ዛሬም ጠንከር በዛ ብለን የመጣ ነው። የተለያዩ የህግ አካላትን አብሬ ይዣለሁ። እንዲሁም ደግሞ የኔም ቲም ተሰባስበዋል። ምናልባት ቤት ውስጥ ይሄ ልጅ ሊታጠቅም ይችላል የሚል እንትን ስላለን ጥቆማ ስላለን ጠንከር ብለን መግባትም ስለፈለግን በደንብ ተደራጅተን ነው እየገባን ያለ ነው። እንግዲህ አቶ አስናቀ
ልጅ ጋር ገብተን እንግዲህ ምን ሊፈጠር ይችላል፣ ምን እናገኛለን፣ ከሱስ ምን አይነት መረጃ እናገኛለን፣ አቶ አስናቀንስ እንዴት ነው ማግኘት ያለብን የሚለውን ነገር እንግዲህ ከእናንተ ከውድ ቤተሰቦች ጋር እየተመካከርን ነገሮችን የምናደርግ ይሆናል። አሁን በቀጥታ ወደ ቤት ነው የምገባው። እናንተ ምን እየተሰማችሁ እንዳለ ግን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። የተሰማችሁ ማንኛውንም አስተያየት ኮመንት ላይ ከማስቀመጥ እንዳትቦዝኑ። እንግባ። ሰላም ነው። ተካ መልዕክት ልኮኝ ነበረ። እነማን ናችሁ? ማን ነው? ምንድን ነው? ምንድን ነው? እነማን ናችሁ? ምንድን ነው? ምንድን ነው? ቁጭ በል፣ ተረጋጋና ቁጭ በል። ምንድን ነው? ማን ነው? ምንም መግባት አትችሉም። ከየት ነው የመጣችሁት? ማን የላካችሁ? ተረጋጋና ቁጭ በል። እነማን ናችሁ? ከአንተ ጋር ማውራት የምፈልገው ነገር አለ። ተረጋጋና ቁጭ በል። ቁልፍ አንተ። የለም፣ እሱ ቤት መግባት አትችሉም። ቁልፍ አንተ። ምንድን ነው? ቁልፍ ስጠኝ። መግባት አትችሉም እሱ ቤት። ተረጋጋና ቁጭ በል። ነግሬሃለሁ። እንዴት ነሽ? ኧረ አንሳ በእናትህ፣ እያወራች አይደለም። የሚጠጣ ነገር አምጣላት እስኪ መጀመሪያ። ሂድ የሚጠጣ ነገር አምጣላት። እንዴት ነሽ? እንዴት ነሽ? እኛ ጋዜጠኞች ነን፣ አንቺን ለማዳን ነው የመጣነው። እንዴት ነሽ? እንግዲህ ውድ ቤተሰቦቼ እንደተመለከታችሁት የአቶ አስናቀን ልጅ በእጃችን ማስገባት ችለናል። እንዲሁም ደግሞ ቤት ውስጥ ባደረግነው ፍተሻ ይቺን ወጣት ማግኘት ችለናል። ይቺ ወጣት ማነች? ምንድን የተፈጠረባት? ለምንድን ነው እዚህ ቤት ውስጥ ታግታ የነበረችው የሚለው ነገር በጣም ጥያቄ ስለሆነብን ያው እሷ እስክትረጋጋ ድረስ እሷን የማረጋጋት ስራና ወደ ራሷ እንድትመለስ ለማድረግ ጥረት አድርገናል። ብዙ ጊዜ በዚህ ቤት ውስጥ ታፍና እንደቆየች ያስታውቃል። የነበራት ነገር በጣም ድንዝዝ ብላ ነበረ። በዛ ላይ ደግሞ የሚሰጧትን መድኃኒት አለ መሰለኝ በጣም እንትን ብላብን ነበረ። ግን ያው ከብዙ እንትን በኋላ አሁን ነቃ ብላልናለች። ስለዚህ እሷ ማነች፣ ምንድን የተፈጠረባት የሚለውን ምናይ ይሆናል። እንዲሁም ደግሞ የአቶ አስናቀን ልጅ አንዳንድ ነገሮችን እንዲያወጣልን ክሩ እያናገረው ነው ያለው። መጀመሪያ ግን ያው እሷ ስለምትቀድም የእሷን ነገር እስኪ እናጣራ። ምንድን ነው እሷ ጋር የተፈጠረው ነገር? ለምንድን ነው እዚህ ቤት ለረጅም ጊዜ ተዘግቶባት የነበረውን ነገር ለማጣራት እሱን አስወጥቼው ከቲሙ ጋር እንዲቆይ አድርጌዋለሁ። ከእሷ ጋር ደግሞ የተወሰነ ቆይቶች ይኖሩኛል። እንግዲህ ፕሮግራሜ እንድትጋበዙልኝ ከወዲሁ ጋበዝኳችሁ። ግን ያው ኢንተርቪዎችን ከመጀመራችን በፊት ይህን ነገር እንድታነሱልኝ ይፈልጋለሁ። አንድ ይህን ቦታ አጸዳል። በመጀመሪያ ከትውውቅ እንጀምርና አንቺም አለበን። እድላዊት እባላለሁ። እሺ እድል፣ እዚህ ቤት ውስጥ እንደቆየሽ ያስታውቃል። ምን ያህል ጊዜ ሆነሽ ወደዚህ ቤት ከመጣሽ? በጣም ብዙ ጊዜ ይሆኑኛል ከመጣሁ። መቼ እንደመጣሁ እራሱ አላውቅም። ለምንድን ነበር ወደዚህ ቤት የመጣሽው? እኔ አላውቅም። የሆነ ጊዜ የሆነ ጨለማ ትዝ የሚለኝ መጀመሪያ ግን ጨለማ ነበረ እና ሁለት የሆነ ከአጠገቤ አንድ ሴት ነበረች እና ከእሷ ጋር ነበረ አብረን የነበርነው። ምን አይነት ሴት ነበረች አብራሽ የነበረችው? ትልቅ ሴት እየሆናቸው ትንሽ? አይ የሆነ ብቻ ወጣት ነገር ትመስለኛለች። ብዙም የሚጀመረው ሲዘን ላስታውስ አልችልም። እና የሆነ ሰዓት ላይ ብቻዬን አገለው አመጡኝ ማለት ነው። እና በቃ ከዛ በኋላ ቀንና ማታ መለየት አቃተኝ። ማለት ምንም የማውቀው ነገር የለም። ረዥም ነው፣ በቃ ሰፊ ነው በጣም።
የተፈጠረው ነገር በጣም የሚያሳዝንም የሚደብርም ነገር ነው። ግን ለምን ዓላማ ነበር ወደዚህ እንድትመጪ ያደረጉሽ? ምንም አውቀው ነገር የለም። ራሴን እዚህ ነው በቃ ማገኘው። ለምሳሌ ላይ በጣም ነው የሚያሰቃዩኝ። በቃ ራሴን የሆነ ጥግ ስር ምናምን ነው የማገኘው ራሴን ስነቃ ማለት ነው። ምንም አውቀው ነገር የለም ሲመስለኝ ወይ ከቤተሰቦቼ ጋር ኬዝ ሊኖር አሁን ላይ ምንም የምለው ነገር የለም። እስኪ ትንሽ ወደኋላ መለስ እንበልና እስኪ ስለ ራስሽ የተወሰነ ነገር ንገሪኝ። ምንድን ነበር የምትሰሪው? እንዴት ነበር ከቤተሰቦችሽ ጋር እየኖርሽ የነበረው? እኔ ከቤተሰቦቼ ጋር ጥሩ ነው የምኖረው። ከአባቴ ጋር ከሱ ጋር ነው የምሰራው። ጥሩ ስራ አለኝ እና ጥሩ ማለት ከአባትሽ ጋር ነበር በመስራት የምትተዳደሩ? ከአባቴ ጋር ነው የምንቀሳቀሰው። ከአባቴ ጋር ነው የምንቀሳቀሰው። ስለዚህ በስራ ብዙ ሰዎችን ምናምን ታገኛላችሁ እና ምናልባት በስራ መሀል ላይ የተፈጠረ ግጭት ምናምን ይኖር ይሆን? ከኔ ጋር ምንም የማስታውሰው ነገር የለም። ምናልባት ከአባቴ ጋር ሊሆን ይችላል። አባትሽስ ምን አይነት ባህሪ ነው ያላቸው? እንደዚህ አይነት ያው እንትን ስትይ አንዳንድ የነጋዴ ላይ ስትሆኚ ከብዙ ሰዎች ጋር ያነካካሻል እና እንዴት ነበር ነገሮችን የሚያደርጉት የነበሩት? አባቴ ከብዙ ከትላልቅ ሰዎች ጋር ነው አብዛኛው ስራው የሚያገናኘው። እንግዲህ እኔ እስከማውቀው ድረስ ጥሩ ነው። ከኔ ጋር ጥሩ ስራ ነው የሚሰራው። ተግባቢ ነው። ብዙ አይነት ስራዎችን ይሰራል። ብዙ አይነት ስራዎችን ነው የሚሰሩት ማለት የራሳችን የግል ነው። ከብዙ ሰዎች ጋር ከትላልቅ ሰዎች ጋር እንገናኛለን። ማለት ማወቅ የምንችል ከሆነ ምንድን ነው ስፔሲፊካሊ የምትሰሩት ስራ? እኔ ከአባቴ ጋር ነው የምውለው። እኔ ምንም የማውቀው ነገር የለም። እኔ ለዚህ ራሱ በምን ምክንያት እንደመጣሁ አላውቅም። ስለዚህ እኔ ከአባቴ ጋር ሊሆን ይችላል ችግራቸው፣ ግን እኔ ግን እዚህ ብዙ ስቃይ እና ብዙ መከራ ነው የደረሰብኝ። እሱ ይገባኛል፣ ጉዳትሽ ይገባኛል። ግን አሁን ማወቅ የምፈልገው ምን ከአባትሽ ጋር የሚያገናኘው ነገር ካለ፣ ምናልባት የተጋጩት ሰው ካለ። እሺ፣ ስለ አቶ አስናቀስ የምታውቂው ነገር አለ? ምንም የማውቀው ነገር የለም። ምንም ምናልባት በስራ ጉዳይ ከአባትሽ ጋር ምንም የማውቀው ነገር የለም። ምንም። ታዲያ ለምን አንቺን እንደዚህ ሊያደርጉሽ ፈለጉ ታዲያ? እሱንም እኔም ጥያቄ ነው። እኔ ለምን እንደዚህ እንደሚያደርጉ ለምን እንደሚያሰቃዩኝ አላውቅም። የትም ጭራሽ እኔ አላውቃቸውም። ሲጀመር ምንድን ነው እየደረሰብሽ የነበረውን ነገሮች እስኪ ንገሪኝ በግልጽ። እንዴ በቃ ሙሉ እዚሁ አሁን ፍራሿ ላይ በቃ እዛ ነው ማሳልፍ። ብዙ ነገር ነው የሚያደርገኝ። በቃ ቀኑ ማታ ምን እንደሆነ አላውቅም ነበረ። ብዙ አይነት አጠገቤ ምን እንደሆነ አላውቅም። ሳቢ ይለኛል፣ የሆነ ነገር ደግሞ ያጠጣኛል። በቃ እኔ ምንም የማውቀው ነገር የለም። በቃ አለ አይደል ብዙ ነገር ተስፋ ነበረኝ። እኔ ራሴን እዚህ ቦታ አልነበረም ማግኘት ፈልገው እና በቃ አላውቅም ብቻ። ጉዳትሽ ይገባኛል፣ አይዞሽ። ግን ያው ማለት እኛ ይኸውልሽ ይሄ ወንጀለኛ ነው። ወንጀለኛውን በጠየቅ ባለብን በህግ አግባብ እንጠይቀዋለን፣ የምንጠይቅ ይሆናል። ግን ለዛ ደግሞ መረጃ ያስፈልገናል እና አንቺ የምታውቂያቸው ነገሮች እንዳለ እንድትነግሪኝ እፈልጋለሁ። እኔ እንደነገርኩ ነው። ከኔ ጋር ምንም ከአባቴ ጋር ነው። በቃ አባቴ ሊሆን ይችላል፣ ከሱ ጋር ሊሆን ይችላል። ግን እኔ ግን እዚህ በጣም ብዙ ነገር ነው ስሰቃይ ነበረው፣ በማላውቀው ነገር ማለት ነው። ጊዜ ብዙ ተስፋ ነበረኝ። ብዙ ነገሮችን ያጨለመብኝ። አሁንም ተስፋሽ እኮ ምንም አልሆነም እኮ እንዴ! በጣም ብዙ ጊዜ ረዥም። እኔ አሁን ምን ነበር ከዚህ በፊት የምታደርጊው ራሱ ምንም ብዙ የማስታውሰው ነገር የለም። አሁን ብዙ ይሻላሉ መሰለኝ። ምንም አውቀው ነገር የለም። ነገሮች ይስተካከላሉ። ምንም ተስፋ የሚያስቆርጥ ነገር የለም። ዋናው በህይወት መገኘትሽ፣ በጤና መቆየትሽ ነው። እስኪ ግን በእናትሽ ስለ አባትሽ ግን በደንብ እንድትነግሪኝ እፈልጋለሁ። አባቴን በቃ እኔ ከሱ ጋር ሂጂ የሚለኝ ቦታ ሄዳለሁ። እቃ ማድረሰው ነገር ካለ ምን ነበር ሂጂ የሚልሽ? አድርሽ የሚልሽስ ምንድን ነው? በቃ አልፎ አልፎ ነው። በግልጽ እንድትነግሪኝ እፈልጋለሁ። ስትሰሩ የነበሩትን ነገሮች ምንድን ነው? አድርሽ የሚልሽ የት ነው? ሂጂ የሚልሽስ? የተለያዩ ቦታዎች ነው የሚልከኝ። የተለያዩ ቦታዎች እራሱ ነው ማለት የታሸጉ ነገሮች ናቸው። እኔ በግልጽ አላውቃቸውም። ያው አባት ነው፣ ምንም እምቢ ማለትም አልችልም። ምክንያቱም ምንም እኔም ስራ ስለሌለኝ ከሱ ጋር ነው የምንቀሳቀሰው። ማለት እንዲህ ሂጂ ያለኝ ጋር ብር ምናምን ስለሚሰጠኝ በቃ ከሱ ጋር ነው የምንቀሳቀሰው እና ሂጂ አቀቢ የሚለኝን ነገር ለሰዎቹ ሂጂ አሰጣለሁ። ምናልባት ተሳስተሽ እንኳን የታሸጉትን ነገሮች ከፍተሽ ለማየት ወይ ደግሞ የምጠረጥሩ ነገር የለም? እኔ ምንም የምጠረጥረው ነገር የለም። ምንድን ነው ግን አባትሽ በስነ ስርዓት ማለት እንደ ስራ አድርጎ ፍቃድ አውጥቶ ምናምን እየሰራ እየተንቀሳቀሰበት ያለው ነገር ምንድን ነው? የራሱ ድርጅት አለው። በራሱ ድርጅት ብዙ የቀጠራቸው ሰዎች አሉ፣ ብዙ አሉ እና አንዳንዴ እኔንም እዛ ላይ
እንትን ይለኛል፣ ይጠራኛል ማለት ነው። ታዲያ እዛ ጋር ድርጅቶች ውስጥ ተቀጣሪዎች ካሉት ለምን አንቺን መላክ ፈለገ? እኔ ምንም ስራ የለም ማለት ያው እኔ እንድሰራ ፈልጎ ይመስለኛል። እንዲህ በግልጽ የምንቀራረብ እንትን አለን። እሱም በጣም ቢዚ ነው ማለት ስለ እቃዎቹ በደንብ ማወቅ ስለፈለግኩ ነው። ምን አይነት እቃዎች ነበር የምትላኪ? ወረቀቶች ናቸው፣ የታሸጉ ወረቀቶች ሊሆን ይችላሉ። እንደዛ ነገሮች ነው ማደርሰው። ዶክመንት ነገሮች እንደዛ ነው ማደርሰው። አባቴ ስለሆነ ምንም እምቢ ማለትም አልችልም። ያው ከሌሎች ሰራተኞች ለየት አድርጎ አንቺን ብቻ እነዚህን ዶክመንቶች ለምን ሌሎችንም ይልካቸዋል። እኔ አሁን ጥያቄ ፈጠረብኝ እዚህ ለምን እንደሆንኩ ነው። ለምን እንደዚህ አይነት ስቃይ እንደደረሰብኝ፣ ለምን እንደዚህ አይነት ነገሮች እንዳሳለፍኩ ነው ቃል ያልተመለሱልኝ። እሱ ይገባኛል። ያው ለእኛም ጥያቄ የሆነብን ነገር ቢኖር እሱ ነው። እሺ ድልስ አብራሽ የነበረችው ታግታ ነበረች አልሽኝ። እስኪ ስለሷ ደግሞ የተወሰነ ነገር ንገሪኝ። በጊዜው አብረን ነበርን እንደማስታውሰው። ከዛ እኔን አንድ ቦታ አስቀርተውኝ እሷን ይዘዋት ሄዱ። መቼ የት እንደሆነ አላውቅም። ብቻ ጨለማ ነገር ነው፣ ቀን ይሁን ጨለማን አላውቅም። ብቻ ይዘዋት ነው ሄዱት። ከዛ በኋላ አይቻትም አላውቅም። ብቻዬን ነበርኩኝ በቃ። ከዛ ቀን ጀምሮ እስካሁን ድረስ ብቻዬን ነበረ። ይህን ሁሉ መከራ፣ ይህን ሁሉ ስቃይ ሳሳልፍ ነበርኩ። ምናልባት እዛ አንድ ተለቅ ያሉ ሴትዮ ውስጥ ለማግኘት እድሉ ነበረች? መጀመሪያ እሱ ከሁለታችን እያለን ነበረች እሷ ትልቋ ሴትዮ ማለት ነው። እሷም በሆነ አጋጣሚ የለችም። የት ይዘዋት እንዴት ነው አላውቅም። ከዛ ሁለታችን ብቻ ቀረን። ከዛ እኔን አንድ ቦታ አስቀርተውኝ ይመስለኛል ይዘዋት ሄዱ። ከዛ እኔ ብቻዬን ነው የቀረሁት። መጀመሪያ ትልቋ ሴትዮ ነው የወሰዷት። ከዛ በኋላ አንቺን ደግሞ ወደዚህ ያመጡሽ? እኔ ደግሞ እዚህ በቃ ራሴን እዚህ ያገኘሁት ማለት። እስኪ ምን ነበር እዚህ ቤት ውስጥ የሚያደርገው? ምን አይነት ነገሮች ነበር የሚጠቃቀሙ? ምንም ብቻ የሆነ የሚሳብ ነገር ይሰጠኛል፣ የሚጠጣ የሆነ ብቻ በቃ በግድ አላለ የመድፈር ሙከራም አድርገውብኛል። ሁሌ ነው የሚያደርግብኝ። ብቻ ከባድ ነው ያሳለፍኩት ነገር። ተረጋጊ። እሱን ጊዜ ማሰብ አልፈልግም። አሁንም ከዚህ ውጣ አስወጡኝ። ትንሽ የምንወጠናልኛል እንደነገርኩሽ ከአንቺ መረጃ ስለምፈልግ ነው እንትን እያልኩሽ ያለሁት። ላጨናነቅሽም ፈልጌ አይደለም። በዚህ ሁኔታም ሆነሽ ይህን ያህል ጥያቄ መጠየቅ የለብኝም። ግን ያው የተወሰኑ ነገሮችን ከአንቺ ባውቅ ጥሩ ነው ብዬ ነው። እኛ የምንፈልገው አንድ ወንጀለኛ ያለ አቶ አስናቀ፣ ከእሱ ጋር የአንቺ ታሪክ ምን እንደሚያገናኘው ማወቅ ስለምንፈልግ ነው። እዛ ውጭ አብሮሽ የነበሩትን ወይዘሮ አጠገብን በእጃችን ለማግባት ችለናል። እሳቸውንም ደግሞ ነፃ አውጥተናቸዋል። አሁን እንግዲህ እያሳሰበን ያለው አሁን ደግሞ እዚህ ጋር ሁለት ሴቶች እንደታገቱ እናቅ ነበረ። ዋናውን ወንጀለኛ ስንይዝ ይህን ነገር እንፈጽመዋለን ብለን ነበር ያሰብነው። ግን ያው እንደ አጋጣሚ ሆኖ ልጁን ለማግኘት ስንመጣ አንቺን አግኝተንሻል። ይሄ ጥሩ አጋጣሚ ነው፣ እግዚአብሔር ይመስገን። አንቺንም እንድናድን መንገድ አግኝተናል በዚሁ። አሁን ደግሞ ጓደኛሽንም ወይ አንቺ ጋር አብራ የነበረችዋንም እሷንም ደግሞ የምናገኝበት መንገድ ይኖራል። እሺ። ግን የምታስታውሹ የምታውቂው ነገር ካለ እያንዳንዱን ነገር ልነግርህ ይፈልጋለሁ። ካላስቸገርኩሽ እድልዬ። እንደነገርኩ ነው በቃ ምንም ብዙም በቃ አሁን ላይ እንጃ ምንም ማስታወሰው ነገር የለም። በቃ መጥፎ ነገሮች ናቸው ጭንቅላቴ ውስጥ አሁንም እየመጡ ያሉት። እነዛ ሲደረግ የነበሩት ሳሳልፍ የነበረውን ነገር ነው አሁንም ጭንቅላቴ ውስጥ ያለው። ምን አይነት አረመኔ ሰዎች እንደሆኑ ምንም በቃ እንዴት ብዬ መግለጽ እንዳለብኝ ራሱ አላውቅም። እንግዲህ ያው እቺን የመሰለች ልጅ እንግዲህ እዚህ ቤት ውስጥ ቁጭ አድርገው ለስንት ጊዜ ሲጫወቱባት ነበር የነበረው። እሷም እየሰጠችን ያለችው መረጃ እንደሰማችሁት ነው። የሆነ የሚሳብም ነገር ይሰጡኛል፣ መጠጥም አጠጥተው አደንዘዋት ነበረ። ያለችበት ሁኔታ ብዙም ደስ አይልም። አሁን ትንሽ የተሻለ ነቃ ብላለች ብዬ ስላሰብኩ ነበረ ከእሷ ጋር ለማውራት ሙከራ ያደረግኩት። ግን ያው ቀስ እያለች ነገሮችን ስታስታውስ ጥሩ ጥሩ መረጃ ትሰጠናለች ብዬ አስባለሁ። እሷን ከዚህ በላይ ማስጨነቅ አልፈልግም። ስለዚህ እሷን ወደ ሕክምና የምትሄድበትን እንዲሁም ደግሞ የሳይኮሎጂ ትሪትመንት የምታገኝበትን መንገድ እናመቻቻለን። ከዛ በኋላ ወደ ቤተሰቦቿ እሷን ማስረክባት ይሆናል። ከአቶ አስናቀ ልጅ ጋር ግን በደንብ ማውራት እፈልጋለሁ። ስለዚህ እሷን መጀመሪያ ላይ ወደ ሕክምና ከቲሙ ጋር ላካትና ከዛ በኋላ እሱን አስገብቼ ደግሞ የሚኖረኝን ቆይታ ፕሮግራሚ ፍጻሜ ድረስ አብራችን እንድትቆዩ በድጋሚ ጋበዝኳችሁ።
ምን ጨካኝ ሰው ነው ግን አንተ። ምንድነው? ምን አይነት ምን ማለት ነው? ምንድን ነበር ስትሰራ ነበር? ምንድነው የሰራሁት? ምን እየሰራ ነበር? እና ማን ናችሁ እናንተ? ቆይ ምንድነው እንደዚህ እየሰራችሁ? ይኸውልህ ተረጋጋ። እንደዚህ እየጮክ እንዳታወራኝ። ስነ ስርዓት ያዝ። በስነ ስርዓት ነው እያወራ ያሉት። ተረጋግተህ እንድታወራኝ እፈልጋለሁ። ምንድን ነበር ስታደርግ የነበረው? ምንም አላደረኩም። ምን አደረኩ? ይቺ ልጅ ምንድን ነበር ስታደርጋት የነበረው? ምንም አላደረኳት። በሰው ህይወት መሀል ጣልቃ መግባት አትችሉም። እናንተ እነማን ናችሁ ሲጀመር? ማን ይላካችሁ? እሱ አይመለከትም። የማን ሰዎች ናችሁ? ይኸውልህ አንድ ነገር ልንገርህ። ተረጋጋ። ድምፅህን ቀንስ። እየጮህ እንዳታወራኝ እሺ? የምጠይቅን ጥያቄ ብቻ ነው የምትመልስልኝ። የሰማኝ ነዋ። ይቺ ልጅ ምንድን ነበር ስታደርጋት የነበረው? ለምንድን ነው እዚህ ቤት አግተህ ያስቀመጥካት? ስለምፈልጋት ነው። ስለምፈልጋት ነው ማለት ምን ማለት ነው? ስለምፈልጋት በጣም ስለምወዳት እንድትለየኝ ላጣት ስለማልፈልግ ነው እዚህ ያስቀመጥኳት። እየሰራ ያለው ወንጀል ነው ታውቃለህ አይደል? ይሄ ወንጀል አይደለም። ወንጀል አይደለም ማለት ልጅቷ ያለ ፍቃዷ እኮ ነው አግተህ ቁጭ ያደረካት። በነፃነት እየተንከባከብኩ እያኖርኳት ነው ያለሁት። እሷ ወዳ ፈቅድ አይደለም ባስገድዳት እኮ ነው አይደል? ስለምወዳት ነው እንደዚህ ማደርገው። ምን አይነት አማርኛ ነው የምታወራው አንተ? ስነ ስርዓትን ይዘህ ይኸውልህ፣ ቀጥ ያለ መልስ ነው የምፈልገው። ይኸውልህ ታምራት፣ የአቶ አስናቀ ልጅ ስለአንተ ይኸውልህ ማጣራት ያለብኝን መረጃ እንዳለ አጣርቼ ነው የመጣሁት። ምንም የምታገኘው ነገር የለም። እሱን እንዴት እንደማገኝ እኔ ያሳይሃለሁ። ስለሱ ችግር የለውም። አቶ አስናቀ ነው ያሉት። አላውቅም። አባቴ እንደዚህ በቀላሉ የሚገኝ ሰው አይደለም። ለአባትህ ወንጀሎች እየደባበክልን? ምንም የምደብቀው ነገር የለም። አባቴ ወንጀለኛ አይደለም። ወንጀለኛ አይደለም? ወንጀለኛ መሆኑን የሚያረጋግጥ ከበቂ በላይ ማስረጃ አለኝ። አቶ አስናቀን እጅ እስከማስገባው ድረስ ነው እንጂ እንዴት አድርጌ እንደማስቀጣው ነው ያውቃል። አሁን ታምራት ይኸውልህ ምንም ነገር እንድዘላብድ አልፈልግም። ምን ስትሰሩ እንደነበረ ግን እንድነግረኝ እፈልጋለሁ። ምንም የምነግርህ ነገር የለም። ምንም የሰራ ነው ስራ የለም ከዚህ ውጭ። ሲጀመር እናንተም እንደዚህ ማድረግ አትችሉ። ምንም አይነት መብት የላችሁም። አባቴ ዋጋችሁን ይሰጣችኋል። ሲጀመር አባትን ዋጋውን የምንሰጠው እኛ ነን። ይኸውልህ የምትመጻደቅበት አባትህ ጥሩ ጤነኛ ሰው ቢሆን ኖሮ ጥሩ ነበረ። ግን በጣም ተራና ቆሻሻ የሆነ ሰው ነው አባትህ ማለት። አባቴን መስደብ አትችልም። ቆሻሻ ሰው ነው። ደግሜ እነግርሃለሁ። አንተንም ደግሞ ማለት ነው እዚህ ስራ ውስጥ ከተዋል። አንተም ቆሻሻ ስራ ስትሰራ ነበረ። ይቺ ልጅ ምን ስታረጋት እንደነበረ ከሷ የተወሰኑ መረጃዎች አግኝቻለሁ ከሷ። በዚህ ራሱ አንተን ራሱ ከአባትህ ጋር አያይዤ ማለት ነው እልክሃለሁ። ወደ ዘብጥያ ነው የምወረውርህ። ሁለትህንም አባትህ ማለት ነው ልንገርህ የቆሻሻ ነው። ሲሰራቸው የነበሩ ነገሮች እንዳለ አይደለም የሰው ልጅ ሰይጣን ራሱ የማይሰራቸውን ስራዎች ነበር ይሰራ የነበረው። በጣም ተልካሻ ሰው መናገር አችልም። አንተ ተረጋጋ። ይኸውልህ ነገር ያለው አባት በጣም ቆሻሻ ሰው ነው። አሁንም እደግብልሃለሁ። ስለ አባቴ መጥፎ ነገር መናገር አችልም። ይኸውልህ ግጥም አድርጌ መናገር ሲጀመር ስለ አባቴ መጥፎ ነገር ማለት ነው። ይኸውልህ በወንጀል ጭምልቅልቅ ያለ ስለሱ ምንም ነገር ማውራት አችልም። አንተ ሰማህ? ጭራሽ ተነስተህ ታውቃኛለህ? ስርዓት ነህ ነው ጥጋቢ በረደልህ ይመስለኛል። ተረጋጋ። ወይስ በዚህ መልክ ነው መቀጠል የምትፈልገው? የሰማኝ ነው ታምራት። አባቴ ዋጋችሁን ይሰጣችኋል። ችግር የለውም። አባትህን ነገርኩ በድጋሚ እኔ ነኝ ዋጋውን የምሰጠው። አሁን ስለ አባት የምታውቀው ነገር እንዳለ እንድነግረኝ ይፈልጋል። ምንም የምነግርህ ነገር አይኖርም። ስለ አባት አንድ ነገር አልነግርህም። ታምራት የጀመርነውን ነገር በደንብ መቀጠል እንችላለን። ይኸውልህ እያስጠነቀቅኩ ነው በድጋሚ የምታውቀውን እንዳለ ነገር እንድነግረኝ ይፈልጋል። አቶ አስናቄ ነው ያሉት። አባቴ የት እንዳለ አላውቅም። ታውቃለህ፣ በደንብ እንደምታውቃለህ። አልነግርህም። ሲጀምር ይኸውልህ ታምራት አባትህ በጣም ባንተ ያፍራል። አንድ ነገር ሲነግርህ ልጅ እንዳለው እንዲታወቅበት አይፈልግም። ማንም ሰው ልጅ እንዳለው እንዲያውቅበት አይፈልግም። ስለ አባቴ መጥፎነት አትናገር። አባቴ ከኔ ውጭ የሚያምነው ሰው የለም። የመጀመሪያ ልጁ እኔ ነኝ። እኔን ነው የሚያምነው። የመጀመሪያም ብቸኛም ልጅ ነህ። ግን አንተ ትወለድ፣ ትፈጠር፣ ትኑር፣ ትሙት ከአንተና ከአባትህ ውጭ የሚያውቅ ሰው የለም። ምናልባት አንድ ተካ ነበር ሌላ ሲያውቅ የነበረው። አራተኛ ሰው የደረስ ነው እኛ ነን። ከዛ ውጭ ግን ታምራት የሚባል ልጅ የአቶ አስናቀ ልጅ ነው ብሎ ማንም ሰው አያውቅም። ይህን ያህል ያፍርብሃል አባትህ።
አንተ ግን በኩራት እየተመጻደቅ አባቴ እንደዚህ አባቴ እንደዚህ አባቴ እንደዚህ ትላለህ። አባቴ ግን ማንም ሰው እስኪ የትኛው ዘመዶችን ነው የምታውቀው? እስኪ በአባቴ በኩል እስኪ ንገረኝ። እስኪ ማንን ታውቃለህ? አጎቶቼ ነው ያሉት። አክስቴ የት ነው ያለችው? አክስቶቼ ነው ያሉት። እህት ወንድምስ አለህ የለህም? ምንም የምታውቀው ነገር እኮ የለም አይደል? ለአባቴ በጣም በቃ አንተ መጠቀሚያ ሲያደርግኝ ነበር። እስኪ ታምራት ራስን ነው ውስጥ እንዲህ በመጠጥ ውስጥ ተዘፍቀ በሱስ ውስጥ ተዘፍቀ ስለበላ ስለጠጣ ስለለበስ እኮ አይደለም መኖር ማለት ሰው ያስፈልጋል። አንተ ግን ያለህ ብቻህን ነው አይደል? ከአባት ውጭ ማንም የምታገኘው የለም። የምታገኛቸውም ሰዎች ግድብ ናቸው። ከዛ ውጭ ደግሞ በወንጀል ውስጥ ነው እንትን ሲያደርግ ይሄ ነበር አይደል? ታዲያ ለምን እንደው የምትደብቅለት? አባቴ ምንም መጥፎ ነገር ያደረገው ነገር የለም። እሺ እኮ አባቴ ጥሩ ነገር ካደረገ እስኪ ጥሩ ስላደረጋቸው ነገሮች እስኪ ንገረኝ። ጥሩ አደረገልህ ምንድን ነው? ከሰው ስለነጠለ እንደዚህ እንድትሆን ስላደረገ? አባቴ በጣም ቆሻሻነቱ ነው ያሳየው ማለት ነው። የገዛ የወንድሙ ሚስት አግቶ የወንድሙን ንብረቶች ካልወረስኩ ያለ ሰዓት ነው። ደግሞ ከዛ ውጭም ደግሞ ብዙ ሰዎችን ያገታችሁ ሰነድ ወደ ራሱ ዶክመንት እያስቀየረ የብዙ ሰዎች የለፉበትን ሀብት ያለ አግባብ እንደሚያካብት አውቃለሁ። ተጨባጭም መረጃ አለኝ። ይህን ስራ የሚሰራ አባት ነው አሁን የሚያመጻድቅህ? አባቴ ለእኔ ብዙ ነገር አድርጎልኝ። ምንድን ያደረገልህ ንገረኝ እስኪ። አንድ ቀን እኔ እንድቸገር። እናትህ ሴት እንዳለች ታውቃለህ? በምን ሁኔታ ላይ እንዳለች እናትህ ታውቃለህ? በህይወት አለች የለችም? ስለ እናትህ የምታውቀው ነገር እኮ የለም አይደል? ታምራት ወጣም ወረደም ግን በቃ አንተ ስለ አባቴ መጥፎ ነገር መናገር አትችልም። እሺ እኔ መጥፎ ነገር አልናገር፣ ግን አንተ የምታውቀውን ነገር ንገረኝ። እሺ ጥሩ ነው የምትለውን ነገር ንገረኝ። ማንህና ነው አንተ ሲጀመር እኔ ለአንተ የምነግርህ? እሺ ስለ እናትህ ንገረኝ። ልነግርህ አልችልም። ስለ እናትህ ንገረኝ። ወንድም አለ እህት አለ? አሉኝ፣ ወንድሞች አሉኝ። የት ነው ያሉት? አሉኝ። የት ነው ያሉት? ይኸውልህ ታምራት ውስጥ እኮ ያስታውቃል። ይኸውልህ ደስተኛ እንዳልሆንክ በደንብ ታስታውቃለህ። ለይምሰል ነው ራስንም በመጠጥ የደበከው። ለዛ ነው ሐቁን ስነግርህ። አባትህ ምንም የሚያዋጣ ነገር አይደለም። አሁን ሲጀምር እሱ ወንጀለኛ ነው። አትበል። ወንጀለኛ ነው አባቴ። ወንጀለኛ አይደለም አትበል። ወንጀለኛ። እሺ ወንጀለኛ መልካምና ጥሩ ሰው ነው። እሺ ምንድነው የሚሰራው? እስኪ አባትህ ንገረኝ። አንተንስ ምንድነው የሚያሰራ? ታምራት ይኸውልህ ልንገርህ፣ በአቶ አስናቀ ስር ያሉትን እንዳለ በቁጥጥር ስር ማዋል ችለናል። እያንዳንዱ አባቴን ግን ከሹፌራችሁ ጀምሮ አቤል ተይዟል፣ ሄኖክ ተይዟል፣ ተካንም በቅርብ አስገብተነዋል። ከዛ በፊትም ሊዲያንም አብርሃምንም የአባትህ ቅጥረኞች ናቸው ተብለው የተያዙ እንዳለ የነበሩት ሰዎች በቁጥጥር ስር ውለዋል። ስለ አቶ አስናቀም የሚገባ የምንፈልገውን ያህል መረጃ ሰጥተውናል። አሁን አንተ ብትደብቅለት ምንም የምትፈጥረው ነገር የለም። ምናልባት አንተ እዚህ ውስጥ አለህበት የለህበት የሚለው ራስንም ነፃ ማውጣት ስለምችል ነው እየነገርኩ ያለሁት። ይኸውልህ ታምራት እንዳለ ሁሉም በተለይ ከተካ ጋር ስለአንተ በደንብ አውርቻለሁ። ተካ በደንብ የሚያውቀው ስለአንተ ብዙ ነገር እሱ ነበር። አንተን የሚጠቆመኝ እሱ ነው። ስለ እናትህ ምንም እንደማታውቃለሁ። አባትህም ደግሞ እዚህ አንጥቶ ብቻ እንዳሳደገ እናትህ ትሙት ትጥፋ። ምንድን ነው የምትለኝሽ? ተወኝ በቃ። ምን እንድነግርህ ነው የምፈልገውሽ? አቶ አስናቀን የት እንዳለ እንድነግርህ ነው የምፈልገው። ታምራት ሰማኛል። ምን አድርግ ነው የምትለኝሽ? ስለምንድን ነው አቶ አስናቀ የት ነው ያለው? የት እንዳለ ብነግርህም አታገኘው፣ ልትይዙ አትችልም። አንተ ንገረኝና እንዴት እንደማላገኘው ነገር አሳይሃለሁ። ብቻ ይህ ሰውዬ ወንጀለኛ ነው፣ አትተባበረው። አንተም ደግሞ ወንጀል ውስጥ ከነበርክም ማለት ነው መታረም አለብህ። ልክ ትታረማለህ። አንተ እንደዚህ አይነት ሰው መሆን የለብህም። የአባትን መድገም የለብህም። የሰማኝ ነው አይደል? እውነት ነው። በእርግጥ እውነት ነው። አባቴ ከልጅነቴ ጀምሮ ብዙ በደልና ብዙ ጭቆና አድርሶብኝ። ምን ነበር የሚያደርገው? በልጅነቴ ከእናቴ ነጥሎ እናቴ ማን እንደሆነች አላውቅም። በጣም ብዙ በደል ያለ እናት አሳድጎ ብዙ በደል አድርሶብኛል። በልጅነቴ ብዙ መጥፎ ነገሮችን አይቻለሁ። አይምሮዬ ውስጥ በጣም ትልቅ ጠባሳ ጥሎብኛል። ምንድን ነበር የሚደረግ የነበሩ ነገሮች? ከባድ ነው ያሳለፍኩት ጊዜ።
አባቴ ከብዙ ሴቶች ጋር ይማግጥ ነበር። በጣም ከብዙ ሴቶች ጋር እኔን ከወለደ በኋላ ራሱ በጣም ከብዙ ሴቶች ጋር ነበር የሚማግጥ። አንተ ይሄን ነገር በምን አወቅ? ያው ነፍስ እያወቅኩኝ ስመጣ እያደግኩ ስመጣ ብዙ ነገሮችን ማየት ጀመርኩ፣ ማገናዘብ ጀመርኩ። ስለ አባቴ መጥፎ ስራዎች ጠለቅ ብዬ ማወቅ ጀመርኩ። ግን ከመቀበል ውጪ ምንም አማራጭ አልነበረኝም። አማራጭማ ነበረ። አንተም ተመችቶ ነው የሚሆነው እንጂ አማራጭማ አታርል። አባቴ ምን ነበር የሚያደርገው? እሺ ንገረኝ እስኪ። አባቴ በጣም ትልልቅ ወንጀሎችን ነበር የሚሰራው። አራጣ ያበድራል። የባለ ሀብት ልጆችን እያገተ ገንዘብ በማስጨነቅ ገንዘብ ይቀበል ነበረ። በጣም ከባድ ነበረ። እንደምታውቀው ላጎቴም አልተመለሰም። ሐሰተኛ ሰነዶችን ይቀይሩ ነበር አይደል? ሐሰተኛ ሰነዶችን እየቀየረው የሰዎችን ቤት በመሸጥ በጣም ትላልቅ ግፍና ወንጀሎችን ይሰራ ነበር። ሴቶቹን ስለምን ነበር ያገታቸዋቸው? ሴቶቹ የባለ ሀብት ልጆች ናቸው። እነሱን በማገት ቤተሰባቸውን በማስጨነቅ ከነሱ ገንዘብ በመቀበል ነበር የሚሰራው። ታዲያ ይቺ ልጅ ለምን ወደ ቤት ልታመጣ ቻለች? ይቺ ልጅ ታግታ ከቤተሰቦቿ ገንዘብ ለመቀበል ነበር የታሰበው። አንተ ነበር ይሄን ነገር የምታካሄደው? ከአባቴ ጋር አንድ ላይ በመሆን ነበር አብረን የምንሰራው። ነገር ግን አባቴ ልቀቋቸው ስላለ ሌሎቹን ለቀናቸው ነበር። እሷን ግን በጣም ስለወደድኳትኝና የራሴን ኑሮ የራሴን ህይወት ለመመስረት ስለፈለግኩ እዚያ ቆይቻታለሁ። ማለት ብዙ ሰዎች ነበሩ እንደ ነበሩት? አዎ ነበሩ። ሌሎችም ሴቶች ነበሩ። እንደምታውቀው ወይዘሮ አትጠገብም ነበረች። ሌሎችም ሴቶች ነበሩ። ምን አይነት አረመኔ ሰው እንደሆነ ግን። እሺ ከዛስ? ልጅቷን ለምን እዚህ ያመጣት አንተ? ያው አባቴ ልቀቋት ካለ በኋላ እሷን ሳያት ግን በጣም ወደድኳት። በጣም ስላፈቀርኳትኝ እዚህ ላስቀምጣት ቻልኩ። ላጣት አልፈልግም። ታምራት አትዋሽ በእናትህ። ስለወደድኳት ስላፈቀርኳት ምናምን እንድትለኝ ነው ፈልግ። አሁን እውነታውን ነው እየተነጋገርን ያለ ነው። ከዛ ውጭ ሌላ ዓላማ ይዘህ ነው እንዳስቀመጥካት ነው እየተሰማኛል። እወዳታለሁ አፈቅራታለሁ በሚል ማሊያ እንድሸውደኝ አልፈልግም። ከዛ ውጭ ምንም ዓላማ የለኝም። ከልቤ ስለወደድኳት ነው እዚህ አመጣ። ታዲያ ስለምትወዳት ነው እንደዚህ የምታሰቃያት? አማራጭ አልነበረኝም። ልጅቷን እኮ አደንዝዛታል። ሲጀምር የምትወዳት የምታፈቅራት ከሆነ እኮ ነፃ ልታወጣት ነው እንጂ ጭራሽ እንደዚህ ያግተህ አፍነህ አደንዝዘህ እኮ ልታስቀምጣት አይገባም። መጀመሪያ አባቴ ትእዛዝ ነበር። አባትህ ግን ይሄ ነገር ያውቃል? አያውቅም። ቢያውቁ ምን ሊፈጠር የሚችል ይመስላል? በጣም ከባድ ነው። አላውቅም። አባቴ በጣም ጨካኝና አረመኔ ሰው ነው። ለእኔም አይመለስም፣ ላጎቴም አልተመለስም። አባትህ በጣም ጨካኝ አረመኔ ሰው እንደሆነ አውቃለሁ። ታምራት ይኸውልህ፣ ከአባትህ ጋር ስታደርጋቸው የነበሩትን ነገሮች እንዳለ መረጃ እንድሰጠኝ እፈልጋለሁ። አባትህ በህግ መጠየቅ አለበት። በዚህም ውስጥ ደግሞ አንተም ካለህበት እጅህ የሚቀርልህ አይደለም። ግን ስለ አባትህ መረጃ እንድሰጠኝ እፈልጋለሁ። ከዛ በኋላ ቢያንስ ሰላማዊ ኑሮ ትኖራለህ። የሰማኸኝ ነው አይደል? አቶ አስናቀ የት ነው ያሉት? አባቴ የት እንዳለ አላውቅም። ታምራት ይኸውልህ፣ እየደበክለት ከሆነ አያዋጣም። ምንም የምደብቅለት ነገር የለም። እኔ አቶ አስናቀን በእጄ ማስገባት እፈልጋለሁ። አላውቅም እንዴት እንደምታደርግ፣ ግን እጄ ላይ እንድታስገባው ግን እፈልጋለሁ። ብዙ ያልተመለሱልኝ ጥያቄዎች አሉ፣ እሱ እንዲመልስልኝ እፈልጋለሁ። የሰማኸኝ ነው አይደል? ጊዜ ይፈጃል እንጂ በቁጥጥር ስር መዋል አይቀርም ይሄን ሰውዬ። ግን ነገሮችን ለማቅለል ያህል አንተም በጣም እንዲቀልልህ የምታውቀውን ነገር እንዳለ ንገረኝ። አባትህንም እንዴት ማድረግ እጄ ማስገባት እንዳለብኝ ንገረኝ። አባቴ እንደዚህ በቀላሉ የሚገኝ እሱ አይደለም። አዎ ይህን ነገር ደጋግመህ ነገርከኝ እኮ በእናትህ። ከቻልክ ታዲያ ያለበት ሄዳ አትይዞም እንዴ? ታምራት ይኸውልህ፣ በጣም ፖላይት ሆኜ ነው እያወራ ያለሁት። አባትህ ነው አውቃለሁ፣ ብዙ ነገር እየደባበክለት ነው።
ግን የምትሄድበት መንገድ አያዋጣም። ከኔ ጋር ብትስማማ ነው የሚሻለው። አቶ አስናቀን አሳልፈህ እንድትሰጠው ይፈልጋል። በዚህ ደግሞ ለአንተ ቅጣት ይቀንስልሃል። እንደዛ ካረኩ አባቴ እኔን አይለቀኝም። እኛም እንኳን አንለቅህም እኮ ታምራት። አባትህ አረመኔ ነው ብለህ ልታስብ ትችላለህ፣ ግን ከሱ በላይ መሆን አይከብድንም። እኛ ጭራሽ ለእውነት ከዛ በላይ እንሆናለን። ምንም ማድረግ አልችልም። አቶ አስናቀን እንዴት አድርጌ እጄ እንደማስገባ ብቻ ንገረኝ። ማወቅ የምፈልገው እሱ ነው። አባቴ እንደዚህ ሄደህ በቀላሉ ልታገኘው አትችልም። ታምራት በጣም እየሰለቸኝ ነገር ማለት ነው። እሳቸው አይገኙም፣ እሱ እንደዚህ ነው የምትሉት ነገር ነው በጣም የታከተኝ ነገር። አቶ አስናቀ ማንም ሰው አይደለም፣ የሚገኝ ሰው ነው። እናንተ እንደምታካብዱለት አይነት ሰው አይደለም። በጣም አረመኔና ቆሻሻ እንደሆነ አውቃለሁ። ግን ይሄ አይገኝም ምናምን የምትሉኝ ነገር ተው። ብቻ የት እንደማገኘው ታውቃለህ፣ አንተ በደንብ ታውቃለህ። አባት የሚኖርበትን ቦታ ታውቃለህ። ቢያንስ ሊዝናና እንደሚችል ታውቃለህ። ያንዳንዱ ነገር እንድነግረኝ ይፈልጋል። ይኸውልህ እንዴት ነው መሰለህ፣ አባቴን እንደኔ እንደዚህ በቀላሉ በር ገንጥለህ መተህ በጉልበት አግተህ ልታገኘው አይነት ሰው አይደለም። አባቴን ልታገኘው የምችለው በእኔ በኩል እኮ። በአንተ በኩል እንዴት አድርጌ? እሱንም ደግሞ ለስራ የምንገናኝበት ቦታ አለ፣ እዛ ነው ልታገኘው የምችለው። ማለት ቢሮ ውስጥ ነው? ስራ የምንገናኝበት ቦታ አለ። እኔና እሱ ብቻ ነው የምናውቀው። የምንገናኝበት እኔና እሱ ብቻ ነው እኮ። ስለሱ ቦታ እንድነግረኝ ይፈልጋል። ምንድን ነው እሱ? የት ቦታ ነው? ያ የአባቴ የራሱ ቦታ ነው። እኔ ነግሬው ስለ ስራ እንደምናወራ ነግሬው፣ በእኔ በኩል ሄደን አብረን ልናገኘው እንችላለን። ጥሩ ሀሳብ ነው እሱ። ግን ይኸውልህ ታምራት፣ አንድ ነገር እርግጠኛ እንድትሆንልኝ እፈልጋለሁ። ሌላ ነገር አስባለሁ ምናምን ብለህ እንትን የምትል ከሆነ ማለት ነው የማትወጣው ነገር ውስጥ ነው የምትገባው። ምንም ሌላ ነገር አስቤ አይደለም። በቃ አባቴን ማግኘት ነው የምትፈልገው። በቃ ያለበትን ቦታ እኔ እነግርሃለሁ፣ ቀጥረዋለሁ፣ ሄደህ ታገኘዋለህ። ይህንንም ያደረግኩትኝ ለአንተ ስል አይደለም። በቃ ማንነቷን ለማላቃት እናቴ ውለታ ልዋል ብዬ ነው። ይበቃል። እስካሁን አባቴ እኔን ተጠቅሞብኛል ከልጅነቴ ጀምሮ። አሁን ግን በቃኝ። እንደፈለገ ያርገኝ፣ ከፈለገ የሚደለኝ። በእርግጠኝነት እናትህ ይህን ነገር ታያለች ብዬ አስባለሁ። ስለ አቶ አስናቀ ጭራቅነት ታውቃለች በደንብ። አንተንም ደግሞ ስትፈልግ የነበረች ይመስለኛል እስካሁን ድረስ። እሱ የቀና ጉዳይ ነው። እሱን አንድ ነገር ከማድረግ ወደኋላ አንልም። ግን አሁን ታምራት ሌላ ፊልም እንድትሰራኝ አልፈልግም። አንተና አባትህ ስለምትገናኙበት ቦታን በደንብ እንድትነግረኝ እፈልጋለሁ። አባትስ ብቻውን ነው የሚንቀሳቀሰው? አባቴ ብቻውን ነው የሚንቀሳቀሰው። ከኔ ውጭ ከሌላ ሰው ጋር ከማንም ጋር ይንቀሳቀሰው። እሱ መኪና እንደማይነዳ ምናምን ተነግሮኝ ነበር። ማለት አስገዳጅ ነገር ከሌለ በስተቀር መኪናም እንደማይጠቀሙ እንደማይነዱ ነው የተነገረኝ። እውነት ነው። በመኪና መንቀሳቀስ ሲፈልግ ከኔ ጋር ነው እኔ እየነዳሁ አንዳንድ ቦታዎች የምንሄደው ስራም ሲኖር አብዛኛውን ጊዜ ከኔ ጋር ነው እንቅስቃሴ የሚያደርገው። ታዲያ አሁን ቀጥረህ አገናኘኝ ስለ እንዴት ነው ልታደርገው የምችለው? ለዛም ነው በእኔ በኩል ታገኘዋለህ ያልኩ። ስለ ስራ ጉዳይ አንዳንድ ሲጀምር ታምራት፣ እኔ አንተን አምኜ ልለቅህም አልችልም። እኔም ለአንተ ስለ አይደለም ይህን ነገር እያደረግኩት ያለሁት። እኔ እሱ አይመለከተኝም፣ ግን እያልኩ ያለሁት እኔ አምኜ አልለቅህም። አንተ ወንጀለኛ ነህ፣ በህግ ጥላ ስር ነህ። ከአሁኗ ደቂቃ ጀምሮ በህግ ጥላ ስር ነው ያለው። አንተን አምነን አልለቅህም። ስለዚህ አባትህ እንዴት ነው አንተ የምትለኝ ቦታ ላይ ሊመጡ የሚችሉት? ይበቃኛል። ከዚህ በኋላ እኔ በአባቴ እንደዚህ ከምሰቃይ ህግ እንዳረገ ቢያደርገኝ ይሻለኛል። እስካሁን ድረስ ከልጅነት ታምራት፣ እኔ የማወራው እንድታወራ ነው የምፈልገው። የሰማኝ ነው አይደል? እንዴት አድርገህ ነው ልጠራው የምችለው? ሊመጣ የሚችለውስ? ከዚህ በፊት የጀመርናቸው አንዳንድ ስራዎች ነበሩ። ስለሱ ጉዳይ አነሳበትና ተቀጣጥረን ተገናኝተን ማውራት እንዳለብን አሳምኘው የዛን ጊዜ እሱን ማግኘት ትችላለህ ያለበት ቦታ አብረን ሄደን። ምንድን የጀመራችሁ ስራ? ከዚህ በፊት እንደምንሰራቸው አይነት ስራዎች ነበረ። ሰው ማገቱ ነው? አዎ፣ ሐሰተኛ ዶክመንቶችን በሱ መስራት እና አንዳንድ አሁንስ ምን ያህል ሰው አለ እጃችሁ ላይ? አሁን ምንም ያስነው ሰው የለም።
አባቴ ሁሉም እንዲለቀቁ ትእዛዝ ሰጥቶ ነበር። ነገር ግን እሷን እኔ ስለወደድኳት በራሴ ፍቃድ ይዣታለሁ እንጂ ሌላ ማንም ሰው የለም። በአሁን ሰዓት ማንም የታገተ ሰው የለም። ከእሷ ጋር ግን የነበረች አንድ ልጅ እንደነበረች እየነገረችኝ ነበር። አዎ አባቴ ልቀቋት ስላለ ለቀናታል። እሷ እድልን ስለምትወዳት ነው እንደዚህ ተንገላታት የነበረው። በጣም ነው የምወዳት። ለማንኛውም ታምራትን ውሰዱልኝ እስኪ። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ይሄ ታምራት እንግዲህ ብዙ እሱም ማለት በአባቱ ብዙ ስቃይ የደረሰበት ሰው ነው። ስለ ቤተሰቦቹ ምንም የሚያውቀው ነገር የለም። አባትየው ከእናቱ ነጥሎ እዚህ ሲያኖሩ እንደነበረ እኛም ከተካ አንዳንድ መረጃዎችን ስለወሰድን ነው። ስለ ማንነቱ ስለምን እንደሆነ ራሱ የሚያውቀው ነገር የለም። በጣም የተጎዳ ሰው እንደሆነ ይገባኛል በብዙ ነገር። ቤት ውስጥም በምንገባበት ሰዓት ላይ ቤቱ ላይ የነበረው ድባቦች በጣም ይደብራሉ። እንዳለ ቤቱም ስንፈትሽ የሚገኘው መጠጥ ነው፣ የሲጋራ ቁሪ ነው ምናምን። በቃ ቤት ውስጥ ያለው ነገር ራሱ በጣም የሚያስጠላና የሚዘገንን ነገር ነው ያለው። ይህ ልጅ በጣም የከፋ ህይወት ውስጥ እንደነበረ በደንብ ያስታውቃል። ግን ያው በመጨረሻም አቶ አስናቀን የት ልናገኛቸው እንደምንችል እንትን ብሎናል። ስለዚህ ታምራት ያው ከኛ ጋር ነው የምናቆየው። ግን እሱንም ደግሞ አንዳንድ መረጃዎች ሌሎች ማለት አባቱ እንዳያውቀው የሚፈልጋቸው መረጃዎች አሉ እኛ ጋር እጅ የገቡ። ያንን እንግዲህ በመጠቀም ታምራት እንደምንም አድርጎ አባቱን ወንጀል ወጥመዳችን ውስጥ እንዲከትልን የምናደርገው ይሆናል። አሁን በጣም አቶ አስናቀን ለመያዝ በጣም ተቃርብ ያለው በእርግጠኝነት አቶ አስናቀን በዚህ በተወሰኑ ቀናቶች ውስጥ በቁጥጥር ስር እንደምናውለው እርግጠኛ ነኝ። ከአቶ አስናቀም ደግሞ መስማት የምንፈልጋቸው መረጃዎች እንዳለ ምናቅም ይሆናል። እንደምታዩት እድል እንግዲህ ያለችበት ሁኔታ ራሱ አሁን ደስ አይልም። ስለዚህ እሷም ወደ ሕክምና ጣቢያ ተልካ ሄዳለች። ታምራትንም በቀጥታ እንግዲህ አባቱን በእኛ እጅ ላይ እስኪጥል ድረስ በእኛ ከለላ ውስጥ ይሁንና ከዛ በኋላ ለህግ አሳልፈን የምንሰጠው ይሆናል። እስካሁን ድረስ ፕሮግራሚን ስትከታተሉ ስለቆያችሁ ከልብ አድርጌ ነው የማመሰግነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ እባካችሁ ሰብስክራይብ ማድረጋችሁን እንዳትረሱት። የእናንተ ሰብስክሪፕሽን ነው ለእኛ ኃይል ጉልበት። ስለዚህ እባካችሁ በደንብ ቻናሉ ሰብስክራይብ እንዲደረግ አድርጉልኝ። ከዚህ ውጭ ደግሞ ብዙ ቤተሰቦች እንደናንተ አይነት ምርጥ ምርጥ ማፍራት ስለምፈልግ ቪዲዮውን በደንብ ሼር እንድታደርጉት በአክብሮት ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችን ስለቆያችሁ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። መልካም ጊዜ